It's good. It's really good. And it tastes really almost exactly the same. Exactly the same. That's why I'm saying I'm good ስጋ ስለሌለው ስለሚያውቅ ብቻ ይጣፍጣል ግን ስጋው ደግሞ ቢኖር አሪፍ ነው ይለኛል። ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን ትንሽ ጠፋ ብዬ ነበረ እና ዛሬ እንግዲህ ቀለል ያለ ምሳ እናዘጋጃለን ማለት ነው። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁኝ ነው። የሚገርማችሁ ነገር ብዙ ጊዜ ቪዲዮ ቶሎ ለመልቀቅ ነው የማስበው። ሁሉ ጊዜ የሚገርማችሁ እንደዛ ነው የማስበው። ግን ልሰራው ሳስብ ወይ ደግሞ ከሰራሁት በኋላ ኤዲት ለማድረግ በጣም ነው ጊዜ የሚወስድብኝና አንዳንድ ጊዜ በቃ በጣም እናደዳለሁ በራሴ ራሱ ለምንድን ነው የማሰራው እያልኩ ማለት ነው። ምንም አይሟላላችሁም ብታዩ። ሁለተኛ ደግሞ በቃ ባለፈው እንዳልኳችሁ ቪዲዮ የሰራሁትን ብዙ ስላልታየልኝ አንዳንድ ጊዜ በቃ ለመስራት ራሱ እንትን ይላችኋል። ለዛ ነው የጠፋሁት። ትንሽ አስቸጋሪ ነው። ከአቆማችሁ በኋላ ደግሞ ተመልሶ መምጣት የሚገርማችሁ በጣም ነው የሚያስጠላው። ዛሬ ግን አሪፍ ምሳ ሰራላችኋለሁ። እዛ ላይ ደግሞ በፍጥነት ነው የሚደርሰው። በጣም ብዙ ሰዓት አይወስድብንም። መጀመሪያው እንደምታውቁት የምንሰራበትን አዘጋጅተን ከጨረስን በኋላ ቶሎ ሰራ የምናደርገው ነገር ስለሆነ ብዙ ጊዜ አይፈጅም። እናንተ እንዴት ናችሁ? ሁለቱም ቻናል ላይ ነው የጠፋሁት። እዛኛው ቻናል ላይም ከጫንኩኝ አይ ቲንክ ሳምንት አልፎኛል። ትንሽ እያደረኩኝ ሾርት ለመጫን እየሞከርኩ ነው። ሾርት ላይ እየገባችሁ አንዳንድ ጊዜ በጣም የሚገርማችሁ ማለት ነው ያለፈውን ኬክ የሰራሁት ቪዲዮ የኬኩ ቪዲዮ አልታየም፣ ሙሉ ቪዲዮ ማለት ነው። እንደውም ለዛው ማጠር አድርጌ ነው የሰራሁት። ግን የሚገርማችሁ ሾርት ላይ ስጭ ነው ግን በጣም ነው የታየውና በጣም ነው የገረመኝ። ሾርት ላይ ስጭ ነው ተመሳሳይ የራሱ ቪዲዮ ተቆራርጦ ሾርት ላይ ሲጫን በደንብ ተመልካች አለውና ዋናው ቪዲዮ ግን አይታየም። ለምን እንደሆነ ግን አላወኩም። ዩቲዩብ ምናልባት ኖቲፊኬሽን አይደርሳችሁ እንደሆነ እንጃ። እንዳለ የምሰራውን በነገራችን ላይ መጠኑን ዲስክሪፕሽን ባክሱ ላይ አስቀምጥላችኋለሁ። ያው እኔ የምሰራው ግን ለ6 ሰው ለ7 ሰው የሚሆን ስለሆነ መጠኑን እናንተ በምትፈልጉት በምትሰሩት መጠን ማስተካከል ብቻ ነው። ካሮቷን አነስ አደረኳት። እኔ በጣም ስኳር እንዲል ስላልፈለኩኝ ለዛ ነው ካሮት ያሳነስኩትኝ። ካሮት ሲበዛ ስኳር ስለሚል ያው ጨው ከጨመራችሁበት በነገራችን ላይ ስታበስሉት መጀመሪያ ጨው ከጨመራችሁበት ስኳር የሚለው ይቀንሳል። ግን ከበዛ ዞሮ ስቲል እንትን ማለት ስለማይቀር ለዛ ነው የማላበዛው። ሽንኩርቱን ደቀቅ አድርገን ነው የምንከትፈው። ካሮቱንም እንደዛው ደቀቅ አድርገን ነው የምንከትፈው። በምንሰራበት ድስት ላይ ደቆ የተከተፈ ካሮት እና ሽንኩርቱን አንድ ላይ እንጥዳለን። በነገራችን ላይ ቃሪያውን ይሄኛውን የፈረንጁን ቃሪያ ስንከትፈው ውስጡ ያለውን ፍሬውንም ነጩንም ክፍል በደንብ አድርገን ማውጣት አለብን። እሺ ትንሽ ካሮቱንና ሽንኩርቱን በሰል ካረግነው በኋላ ይሄንን የምታዩትን ጨው አረግበታለሁ። ዛሬ የምጠቀመው ይሄን ጨው ነው። ካሽርሳ ትንሽ ነው ማረገው ለጣም ያህል። በኋላ ስለማረግበት አሁን ለካሮቱና ሽንኩርቱ ላይ ብቻ ትንሽ ነው ማረገው። አንድ ሾርባ ማንኪያ የወይራ ዘይት፣
ከዛ በኋላ በሱ ደግሞ አብሬ አበስለዋለሁ ሽንኩርቱና ካሮቱን ብቻ። ልክ እንደዚህ በመጠኑ ሽንኩርቱና ካሮቱን ካበሰልኩ በኋላ የፈረንጁን ቃሪያ እናደርግና እሱን ደግሞ አብረን እናበስለዋለን። እንደምታዩት በመጠኑ በስሏል። አሁን የተከተፈ ነጭ ሽንኩርት አረግና እሱን ደግሞ ትንሽ በመጠኑ አበስለዋለሁ። በርበሬ አደርጋለሁ። በርበሬውን መጠኑን እናንተ እንደምትፈልጉት አድርጉበት። ምክንያቱም የሚያቃጥል የምትወዱ ከሆነ ሞቅ ማድረግ ትችላላችሁ። እኔ ግን ያው ልጆችም ስለሚበሉት አላበዛውም። በጣም የሚያቃጥል ነገር ቢወዱም በጣም ሲበዛ አይወዱም። መተው ትችላላችሁ። ከፈለጋችሁ ደግሞ በርበሬውን መተው ትችላላችሁ። በዛ በፋንታ ደግሞ ቺሊ ፓውደር እዚህ ነገር ከሆነ የምትጠቀሙት እንደዛ ማድረግ ትችላላችሁ። እኛ በርበሬ ስለምንጠቀም በርበሬ ነው የማረገው። እሳቱን ቀነስ አድርገን በደንብ እናበስለዋለን። እዚህ ላይ አንድ ሾርባ ማንኪያ የሚሆን የቲማቲም ድልህ አረግበታለሁ። የሚያር መስሎ ካያችሁት ውሃ ትንሽ ጠብ እያደረጋችሁ ማብሰል ነው። ግን ውሃ አያስፈልገንም፣ የራሱ ውሃ አለው። የሽንኩርቱም ቃሪያውን ውሃ ስለሚወጣ እሳቱን ከቀነሳችሁት ውሃ አያስፈልገንም። ይሄንን አሁን ለተወሰነ ደቂቃ አብረን በደንብ እናበስለዋለን። ቶሎ እያማሰል ነው። ውሃ ስለሌለው ቶሎ ማማሰል አለብን እንዳያር። እንደምታዩት ድርቅ ብሎ ነው እየበሰለ ያለው። በመቀጠል ሀልፒኖ የተከተፈ አንድ ሀልፒኖ አድርግበታለሁ። እኔ አላደቀኩትም፣ በጣም አላደቀኩትም። ቃሪያውን ማድቀቅ ከፈለጋችሁ በደንብ አድርቃችሁ መጨመር ይቻላል። እንዲህ ብናረገው ግን አሪፍ ነው፣ ደስ ይላል ሲታይ። እሱንም ደግሞ አብሬ አሁን በተወሰነ መልኩ አበስለዋለሁ በትንሽ ደቂቃ። እሺ በመቀጠል የማደርገው ቢንስ ነው። እኔ የምጠቀመው 3 ቆርቆሮ ነው። ጥቁሩንና ይሄኛውን የምታዩትን ቢንስ ነው የምጠቀመው። ስለዚህ 2 ጥቁሩንና አንድ ይሄኛውን ነው የማደርገው ማለት ነው። 3 ቆርቆሮ ነው የምጠቀመው። ያው ከፈለጋችሁ የምትፈልጉትን አይነት እንትን መጠቀም ትችላላችሁ። ያው ቦለቄ፣ ባቄላ ማንኛውንም። እኔ ይሄኛውን የቆርቆሮ ነው የምጠቀመው፣ 3 ቆርቆሮ ማለት ነው። እንደዚህ እንደምታዩት 3ቱን ነው የምጠቀመው። ግን ከፍቼ ውሃውን አጥልዬ አለቅልቄ ነው የምጨምረው። እንዳለ ከቆርቆሮ እንደዚህ አልጨምረውም እኔ። እሺ እንደምታዩት አጥልዬ አጥለቅልቄዋለሁ በውሃ ጨምሬ እሱን ደግሞ አብሬ አበስለዋለሁ ማለት ነው። እኔ ቀጥታ ከቆርቆሮ እንዳወጣሁት አልጨምረውም፣ አለቅልቄ ነው የምጨምረው። እና ለቀልቀው ደስ ይላል። ውስጥ ያለው ብዙ አይመቸኝም። በቤት ውስጥም ቀቅለን ማዘጋጀት እንችላለን። ቦለቄ፣ ባቄላ እሺ በመቀጠል የምጠቀመው ፋየር ሮስት ቲማቲም ነው። እንደምታዩት ይሄን ሁለቱንም ጨምረው ነው።
እሺ በመቀጠል ቬጂቴብል ብራዝ ጨምርበታለሁ። የአትክልት ሾርባ ነው የሚባለው። ከአትክልት የተዘጋጀ ማለት ነው። ቲማቲሙን በዛው ለማለቅለቅ ብዬ እዚህ ውስጥ ነው ያደረኩት። 2 ኩባያ ነው ያደረኩበት እኔ 3 ኩባያ ማለት ነው። ይሄ እንደዚህ ካረኩኝ በኋላ ኦሬጋኖ አድርግበታለሁ 1 ሻይ ማንኪያ የሚያህል። ኪዩመን እሱንም እንደዛው 1 ሻይ ማንኪያ። ቁንዶ በርበሬ አሁን ይሄንን ክድና አድርገን እሳቱን መጠነኛ ላይ አድርገን መካከለኛ ላይ እናበስለዋለን። በማል እያማሰልነው እናበስለዋለን። ትንሽ ጨው ስላነሰው ጨው ጨምርበታለሁ። አሁን እንደዚህ ቀስ እያለ እየተንተከተከ ለ30 ደቂቃ የሚሆን አበስለዋለሁ። እንደምታዩት አሁን ይበቃዋል። 30 ደቂቃ ያህል አብስያለሁ። ወፍር እያለ ይመጣል እንደዚህ በሚበስል ሰዓት። ግን ቀስ እያልን ስናበስለው በጣም ቆንጆ ነው የሚሆንልን። ቶሎ ሲሆን እንትን አይልምና ቀስ እያለ እየተንተከተከ እያማሰል ነው። ልክ እንደዚህ አብስለን መጨረስ ነው። አሁን ይበቃዋል። እሳቱን አጠፋና እንግዲህ ምን እንደሚል ቀምሼ እነግራችኋለሁ ማለት ነው። አያችሁ ታረፈውን ክትት አድርጎ ቆንጆ ሆኗል። አሁን እንደምታዩት ደርሷል። ያቃጥላል። አትጭ ያቃጥለኝ። እዚህ ጋር ዳቦ አዘጋጅቻለሁ። ያቃጥላል እንዴ? ሶፍት ነው። በጣም ስለሚከብድ ለምትን ለማለት እንደምታዩት ቆንጆ ሆኖ ነው የደረሰው። ወፈር ብሏል። ልክ እንደዚህ እንደምታዩት ከዳቦ ጋር ማቅረብ እንችላለን። ወይም ደግሞ ከራይስ ጋር እንደዚህ ማቅረብ እንችላለን። እንደምታዩት በጣም ነው የሚያምረው። ባዶንም ልንመገበው እንችላለን እንደዚህ ከሩዝ ጋር ወይ ደግሞ ከዳቦ ጋር። የትኛውን ልቅመሰው መጀመሪያ? በብሬድ አንተማ ዳቦ ስለምትወድ ነው። እንብላ። በጣም አሪፍ ነው በሁለቱም። ባለፈው እንዳያችሁት በስጋ ነበር ያዘጋጀሁት። ዛሬ ደግሞ ምንም አይነት ስጋ ሳይኖረው በእንደዚህ መልኩ አዘጋጅቼዋለሁ። ቀምሼ እንግዲህ አስተያየቴን እነግራችኋለሁ ማለት ነው። እንደዚህ ነው። እንብላ። ዳቦስ በጣም ነው የሚጣፍጠው። እውነት በዛ ላይ በጣም ጤናማ ነው። እንዳያችሁት ብዙ ዘይት አልገባበትም። በጣም በቆንጆ ሁኔታ ነው የተሰራው። እንዴት ነው?
በጣም አሪፍ ነው። በራይዝም እንደዛ ምንም አያስታውቅም። የሚገርም ስጋ ይኑሮ አይኑሮ ራሱ ጣሙ ኦልሞስት አንድ አይነት ነው። ይላክ better with sugar. አንተማ ስጋ ስለምትወድ ነው። ግን አሪፍ ነው አይደል? ጣሙ አሪፍ ነው በጣም። Yeah, it's good. Yeah. It's like tomato. የቶሜቶ አድርጌበታለሁ ማለት ብዙ ቶሜቶ ነው ካረኩት። የቦለቱን ተመችቶኛል። Yeah. በጣም አሪፍ ነው። አስቀምጣችሁት እራሱ ለተወሰነ ቀን ልትጠቀሙት ትችላላችሁ። ፍሪጅ ውስጥ አስቀምጠነው በንጽህና ቆንጆ አድርጎት ከተሰራ ምንም አይሆንም እና እንደዚህ በንፈልግ ሰዓት ሞቅ አድርገን ልንመገበው እንችላለን። ቬጋን ያ አማኑ ስጋ ፈልጎ ነበር። ኦኬ ሬዲ የማየ ካንቺ አሴክም ፈልጋለሁ። ጽጥ ብሎ መብላት አይቻልም። ብዙ አረኩብሽ። እንዴት ነው? It's really good. It tastes really almost exactly the same. Exactly the same. ታስዋ ያልሰኝ አማኑ ግን ስጋ ስለሌለው ስለሚያውቅ ብቻ ይጣፍጣል። ግን ስጋው ደግሞ ቢኖር አሪፍ ነው ይለኛል። እንዳያችሁት እንግዲህ የዛሬ ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። አሪፍ የሆኑ የቬጋን የጾም ምግቦችን ይዤላችሁ ለመምጣት ሞክራለሁ። ይሄን ቪዲዮ ከወደዳችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ። ከፈለጋችሁ ትንሽዬ እላዩ ላይ ድንብላል ቅጠል ከተፍ አድርገን ማድረግ እንችላለን። በጣም ነው የሚያጣፍጠው። የኔ ልጆቼ ስለማይወዱ ነው እነሱ የሚበሉት ላይ ማድረግ አልችልም እና ለእናንተ ለማሳየት ያህል አድርጌበታለሁ። ደቀቅ አድርጋችሁ ከትፋችሁ እንደዚህ ልታደርጉበት በጣም ያምራል።